ቤታችን ውስጥ ያለውን በረከት የሚያበሩ ሶስት ስህተቶችን። ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። የገዛ ጓደኛዬ ራሴ ፍቅረኛዬን አስተዋውቂያት ራሷ ቀማችኝና ትምህርት አልገባ ካላችሁ ቁረቡሽ። እውነቴን ነው። ስራ መስሩ ካላችሁ ስራ አልሳካ ካላችሁ ቁረቡ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳ ደረሳችሁ? ይህ ኃይለ ገብርኤል ቲዩብ ነው። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያበረቱ የሚያጠነክሩ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ወደ ቪዲዮ ከመሄዳችን በፊት ሁላችሁም ውድ ቤተሰቦቼ ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ መጀመራችሁ እንዳትረሱ። ወደ ፕሮግራማችን እንሄዳለን። ቤታችን ውስጥ ያለውን በረከት የሚያበሩ ሶስት ስህተቶችን እነግራችኋለሁ። ቪዲዮውን አስተማሪ ነው ብላችሁ ካመናችሁበት ሌሎችም ይማሩበት ዘንድ አካፍሉት። እንግዲህ ቤታችን ውስጥ የገባውን በረከት የሚያበሩብን ሶስት ስህተቶች፣ አንደኛውና የመጀመሪያው የተቀደሱ ዕቃዎችን ከጌጣጌጦች ጋር ማስቀመጥ። ለምሳሌ መጽሐፍ ቅዱሳችን፣ የጸሎት መጽሐፋችን፣ እነኚህ የአንገት መስቀላችን፣ እነኚህ የእግዚአብሔር መንፈስ ያለባቸውና የእግዚአብሔር በረከት ያለባቸው የተቀደሱ ዕቃዎች ናቸው። እነዚህ ዕቃዎች ለብቻ እነሱን በሚመጥን ቦታ ላይ ነው መቀመጥ ያለባቸው እንጂ ከጌጣጌጦች ጋር ለምሳሌ ከጆሮ ጌጥ ጋር፣ ከአንገት ጌጥ ጋር፣ ከፀጉር ጌጥ ላይ ጋር አብራችሁ ማስቀመጥ የለባችሁም። በተለይ በዚህ የምትጠቁት ብዙዎቻችሁ ሴቶች ናችሁና ይህን እንዳታደርጉ። ይህንን ካደረጋችሁ ቤታችሁ ያለው የእግዚአብሔር በረከት ይርቃችኋል እና አንደኛው ይህ ነው። ሁለተኛው ደግሞ በስዕል አድኖ ፊት መጨቃጨቅ። ለምሳሌ ባልና ሚስት ልትሆኑ ትችላላችሁ፣ እህትና እህት፣ ወንድምና እህት ልትሆኑ ትችላላችሁና በስዕል አድኖ ፊት አይደለም መሰዳደብ፣ አይደለም መጨቃጨቅ ይቅርና እንደው የማይመጥን ወሬ እንኳን ማውራት የለብንንም። ለምሳሌ የእመቤታችን ስዕል፣ የቅዱሳን ስዕል፣ የሥላሴ ስዕል ቤታችን ውስጥ አሉ። ሲጨንቀን ተንበርክከን አልቅሰን የምንጸልይባቸው ስዕሎች ፊት አሉባልታ፣ ዝም ብሎ የማይመጥን ወሬ፣ ጭቅጭቅ፣ መሰዳደብ በስዕል ፊት ጥሩ አይደለም። ለምሳሌ ቅድስት ቤተክርስቲያን ውስጥ እኮ ብትሆኑ አክብራችሁ ዝቅ ብላችሁ ሰግዳችሁ ጸጥ ብላችሁ ጸልያችሁ አይደል የምትወጡት? ቤታችሁ ሲሆኑ ስዕሎቹ ሊቀሉባችሁ አይገባም ነው። ልክ ቤተክርስቲያን ውስጥ ያለውም ስዕል ቤታችሁ ውስጥ ያለውም ስዕል አንድ ነው። ሲጀመር ስዕል አድኖ እንደው ለብቻ የጸሎት ቤት ሰርታችሁ ለብቻ ቢቀመጥ ጥሩ ነው። የመጀመሪያው ክብራቸውን በሚመጥን መልኩ። አይ እንደው ቤታችን ጠባብ ነው የምንኖረው ኪራይ ቤት ነው ካላችሁም እንኳን ለብቻ መጋረጃ፣ ትንሽ መጋረጃ ጋርዶ ለብቻ ማስቀመጥ ነውና ከስዕል ፊት በተለይ መጨቃጨቅ ጥሩ አይደለምና ይሄ የእግዚአብሔርን በረከት ከቤታችሁ የሚያርቅ ስለሆነ በስዕል አድኖ ፊት አትጨቃጨቁ። የማይመጥን አሉባልታ ተራ ወሬ አታውሩባቸው ለማለት ነው። ሌላው ሶስተኛው ጸበል ቀርታችሁ የመጣችሁበትን ዕቃ ሌላ ነገር መጠቀም። ለምሳሌ ከገዳምም ሊሆን ይችላል፣ ከምንገለገልበት ደብርም ሊሆን ይችላል። ጸበል ቀርተን በአንድ ሃይላንድ ይዘን መጣን። ጸበሉ ካለቀ በኋላ በዚያ በጸበሉ ሃይላንድ ውሃ የምትቀዱበት አላችሁ፣ ጠላ የሚቀዳበትም አለ፣ ጠጅ የሚያንቆረቁርበት አለ። እንደው ይባስ ብሎ አረቄ ሁሉ የሚሞሉበት ሰዎች አሉና ይህንን እንዳታድርጉ። የጸበል ዕቃ የጸበል ዕቃ ነው። ያንን ሃይላንድ መልሶ ጸበል መቅዳትና ያ የብቻ የጸበል ዕቃ ነው እንጂ ውሃ እንኳን ቢሆን በዚያ ሃይላንድ መጠቀም የለባችሁም። እነኚህ ሶስት ነገሮች ቤታችሁ ውስጥ የገባውን የእግዚአብሔር በረከት የሚያርቁ ናቸውና እነዚህን ስህተቶች እንዳታደርጉ። የሥላሴ ቸርነት የመብርሃን አማላጅነት በረከት ከሁላችን ጋር ይሁን። ሰው ከጭንቀት ከሚገላገልባቸው ነገሮች ውስጥ አንዱ ንስሐ መግባት ነው። ከጭንቀት ለመገላገል የመጀመሪያው መንገድ ማለት ነው ንስሐ። ለምን ኃጢአትን ተሸክሞ መሄድ በራሱ ጭንቀት ነው፣ ክብደት ነው በራሱ ነው እኮ የምንለው አይደል? ንስሐችን ተናዘን ስንመጣ ደስ ይላል። በቃ አሁን እግዚአብሔር ምህረት አድርጎልኛል፣ እንደዚህቹ ንስሐ እንደገባሁኝ ስጋው ደግሞ እንደተቀበልኩኝ ወስድ ባረገኝ የምንለው ነገር ጊዜ አለ። ነገ ሲነጋ ምን አረግ ይሆን እግዚአብሔር ምን አረግ ያሳዝነው ይሆን አይደል የምንለው? እና ቀጣዩ ደግሞ ሌላ ጭንቀታችን ደግሞ ሲጋራ ሱስ ያለበት ሲጋራውን ሲያየው፣ ዝሙት ሱስ ያለበት የሴትን የወንድን ምናምን ያንን ምናምን ሲያዩ፣ ባይኑ ሊናቸው ትዝ ይላቸው። ምግብም ከሆነ ምግብ፣ በጾም ውስጥ ስጋ ከሆነ እንደዛው፣ ወይም ደግሞ ሐሜትም ከሆነ ያ ንስሐ የገባችሁበት ጉዳይ በእናንተ ዙሪያ ሲያንዣብብ ሌላ ጭንቀት ነው። ስለዚህ መለማመድ ያለባችሁ ያን ነገር ላለማድረግ ከዛ ነገር በመራቅ ብቻ ሳይሆን ያን ነገር ምንድነው ብሎ በማወቅም ጭምር ነው።
ከጭንቀት ለመገላገል ሁለተኛው መንገድ ምንድነው? ዕውቀት ነው። መጀመሪያ ንስሐ መግባት፣ ቀጥሎ ደግሞ ዕውቀት። የምን ዕውቀት? ኃጢአት ምንድነው? ጽድቅ ምንድነው? ስጋ ምንድነው? ነፍስ ምንድናት? መንግስተ ሰማያት ምንድነው? ገነት ምንድነው ብሎ ማወቅ ያስፈልጋል። የተሻለው ዓለም ነው እግዚአብሔር ለኛ ያቀደልን። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ያለው። ለምንድን ነው ጽድቁና መንግስቱን ፈልጉ ያለን? እዛ ምን ስላለ ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ። መንግስት የተባለው ምንድን ነው? ጽድቅ፣ እውነት ነው። የትኛው እውነት ወደ የትኛው መንግስት ነው የሚያደርሰው? ይህን በደንብ አድርገን ስናውቅ የዚህ ዓለም ነገር ከንቱ መሆኑ ይታየናል። ጥረት ታደርጋላችሁ፣ ሐሜት ሲያሙ ከሐሜቱ ዞር ትላላችሁ አይደለ? እንዲያው ምን ሲያማ ሰው ሲያማ ለኔ ብለህ ስማ እንደሚባለው ማለት ነው። አዎ እስቲ ልቦና ይስጣቸው ምናምን ብላችሁ ሰም የኔን አይመጥልኝም ብላችሁ ቶሎ እጥፍ ማለት ከመጀመሪያው ጀምሮ ማለማመድ። እኔ አሁን ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች የሚለው መጽሐፍ ቅዱስ ጳውሎስ። ስለዚህ ጭንቀት የሚመጣው ከምኞት ነው። አንድ ነገር በጣም እንመኘውና ከዛ በኋላ ምን ይሆን ይመጣል? በግድ የሚያስፈልገን ነገር ሆኖ ይመጣል። እሱን ካላገኘን ማንኖር ማንውል ይመስለናል፣ ማንጠግብ ይመስለናል። ወይም ደግሞ እሱን ካላገኘን ሞት ይመስለናል። ስለዚህ ግዴታ ማምጣት አለበት ብለን ስለምናስብ ገንዘብም ይሁን ዝሙትም ይሁን ሌላም ውሎ ሊሆን ይችላል እዛ ቦታ መሄድ አለብኝ ብላችሁ ልታስቡ ትችላላችሁና ይሄንን አይነት ሱስ ማስወገድ፣ እኔ በዚህ ነገር አይደለም መኖረው፣ ይሄ ነገር አያስፈልገኝም ብላችሁ ማሰብ። ከዛ ሁለተኛ ደግሞ እንግዲህ ሶስተኛ ደግሞ ምንድነው ያ የተዋችሁትን ኃጢአት መልሶ ላለመንካት ላለማድረግ ሌላ ነገር መለማመድ፣ ሌላ ጽድቅ የሆነ ነገር መለማመድ። እነዚህ ጭንቀቶችን ያስወግዳሉ። ለምሳሌ ቤተክርስቲያን ማታ ማታ ጉባኤ ማዳመጥ ሊሆን ይችላል፣ መጽሐፍት ማንበብ ሊሆን ይችላል። እንግዲህ መንፈሳዊነትን ለማሳደግ ማለት ነው። ገዳማት መሄድ፣ ሱባኤ መግባት፣ መዝሙር ማዳመጥ፣ በተለይ በገና መዝሙር ማዳመጥ ከጭንቀት ያድናል። በጣም ብዙ በጥባጭ የሚባሉ ልጆች ማለት ነው፣ አስቸጋሪ አረመኔ የሚባሉ ልጆች ወይም ትናንሽ ሆነው ተንኮለኛ የሚባሉ ልጆችን እስቲ በገና ትምህርት ቤት አስገቧቸው። የበገና መዝሙር እስቲ ክፈቱላቸው። በግድ አንድ ሰዓት ሙሉ በኢርፎን በገና መዝሙር እንዲያዳምጡ አድርጓቸው። እስቲ ይረጋጋሉ። በግድ እንቅልፍ ሊተኙ ሲሉ የበገና መዝሙር እስቲ ያሰሟቸው። በጣም ነው ጨዋ የሚያደርገው። እና ብዙ ጊዜ የተረጋጉ ልጆች እንዲሆኑ የምትፈልጉ ሆነ መዝሙር ማሰማት፣ በተለይም በገና መዝሙር ማሰማት፣ ስብከት ማዳመጥ። ደግሞ ወደ አዋቂዎቹ ልምጣ። የልጆቹን እንደ ምሳሌ ነው ያመጣሁት። ስብከት ማዳመጥ፣ ልብን የሚያረሰርስ ስብከት መርጣችሁ ማንኛውም መምህር ሊሆን ይችላል፣ የቤተ ክርስቲያን አጣርታችሁ ማዳመጥ። ከዚህ ደግሞ ጎን ለጎን ደግሞ ጸበል መጠመቅ፣ መልክአ ዑራኤል መጸለይ። ቅዱስ ዑራኤል ጭንቅላት ላይ ስለሆነ የሚሰራው ማለት ነው። የእውቀት መልአክና የአእምሮ ስፔሻሊስት ስለሆነ እሱን መጸለይ። ከዛ ደግሞ ስጋ ወደሙን መቀበል። እነዚህ ነገሮች ከጭንቀት ያድናሉ። መትጋት አቅቶኛል ለራሴ ህይወት እንኳን። ስለዚህ ከራሴ ምን በለኝ አላቀኝ፣ ከራሴ አላቀ የራስህ አድርገኝ፣ ያንተ ልሁን ጌታ ሆይ ማለት ያስፈልጋል። በነገሮች ሁሉ እጆችህ ይቅደሙልኝ ጌታ ሆይ። ፈቃድህ እስኪ ፈቃድህ በሉ ይሁን። የእግዚአብሔር ፈቃድ ሁሌ መልካም ነው። አባት ለልጁ እንደሚያስበው ከምንም ነገር በላይ እግዚአብሔር ለኛ ያስባል። ሁሌ መልካም ነው። ስለዚህ መሽቷል ጌታ ሆይ ጨልሞብኛል፣ ወደ ራስ እደር ማለት ያስፈልጋል። ይሄ ደግሞ የንስሐ ትርጉም። ሄደን የንስሐ አባቶቻችን ፊት ወድቀን ህይወቴ ጨለማ ነው ብሎ ማመን ያስፈልጋል። ብዙዎቻችን እኮ ስላላመንን ኢጎ ይዞን እኮ ትዕቢት ይዞን እኮ ሰው ንስሐ ማይገባው ጻድቅ ነኝ ብሎ ካሰበ ብቻ። ታዲያ ለምን ነው ንስሐ ማንገባው? እንደ መሸ ካላወቀ አንድ ሰው ለምን አይገባው? መሽቷል፣ ነገሮች ጨልመዋል፣ ሞት ነው የሚሸጥ፣ ራስህን አጥፋ ነው የሚለኝ በተለይ በዚህ ዘመን ደግሞ። ስለዚህ ጨልመዋል፣ እኔ ምንም ተስፋ የለኝም። እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ፣ በእናት አባቴ ተስፋ ቆርጫለሁ፣ በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም የሚያሳዝነው በአንተም ተስፋ ቆርጫለሁ። ግን እጠይቅሃለሁ መሽቷልና ከማን ጋር እደር? ከኔ ጋር እደር፣ ከኛ ጋር እደር። ምን ላይ ነው ተስፋ ያልቆረጥነው? ካሁኑ እኮ መፍራት ጀምረናል። ካሁኑ ነገሮች ድብልቅልቅ ሲሉ ወይኔ እንዴት ነው የምንኖረው? ተምረን ሳንጨርስ ገና ስለ ስራ እናስባለን። ሳናገባ ስለ ልጅ እናስባለን። ከቤት ተከራይተን ሳንወጣ ስለ ቤት ኪራይ፣ ስለ አስቤዛ እናስባለን። ሁሉ
ነገር እኛ ማድረግ እንዳለብን እየተሰማን ከብዶን ቁጭ ብለን አያስፈራም? ጊዜው ያስፈራል ያስፈራል። የፈራነው እግዚአብሔር አብሮን ስለሌለ ስላላስጠጋ ነው። በጨለመው በፈራው ልባችን ውስጥ እግዚአብሔርን ስላላስገባ ነው። ሰው እግዚአብሔር ካለው ሁሉ ስላለ እግዚአብሔርን የያዘ ምንም ስለማይፈራ እግዚአብሔርን የወደደ ፍርሃት ከውስጡ ስለሚወጣል። ለዛ ነው ቅዱስ ጳውሎስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እግዚአብሔርን የሚወድ ሰው እግዚአብሔርን የሚያውቅ ሰው አባት አለኝ ብሎ ያሰበ። እስኪ ትዝ የሚላችሁ ከሆነ ልጅ እያለን ትምህርት ቤት እየተማረ ቤት ገብቼ ምንድነው የምበላው የሚለው ያሳስባችኋል? ያሳስበን ነበር? አያሳስበን። ለምን? ቤት እናትና አባቶቻችን ምግብ አዘጋጅተው ስለሚጠብቁ። ሰው ራሱን ችሎ ከወጣ በኋላ ከተከራየ በኋላ ግን ቤቱ ያለሱ ማንም እንደሌለው ስለሚያስብ ይጨነቃል። ምንድነው መሰራው? እንዴት ነው ማድረገው ይላል። አያችሁ፣ ሰው አባት እንደሌለው ሲያስብ ነው የሚጨነቀው። ሰው ወላጅ እንደሌለው ሲያስብ ነው የሚጨነቀው። ይሄን ፈተና እንዴት ነው ማልፈው? ይሄን የህይወቴን የቤተሰቤን ችግር እንዴት ነው ማልፈው የሚለው የሚያስጨንቀን አባት እንደሌለን ስለምናስብ ለሱ አሳልፈን ስለማንሰጠው። ለዛ ነው ከኛ ጋር እደር ማለት የሚያስፈልገው። ከኔ ጋር እደር፣ ከኔ ጋር ሁን ጌታ ሆይ አንተ ካለ ሁሉን ምን እላለሁ እችላለሁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን። ሰላም ዋላችሁ። ጨርሻለሁ። እሺ፣ ኃይልን በሚሰጠኝ በክርስቶስ ምን እችላለሁ? ሁሉን እችላለሁ። ማላልፈው የለም። ሰው ወላጅ እንደሌለው ሲያስብ ነው የሚጨነቀው። ይሄን ፈተና እንዴት ነው ማልፈው? ይሄን የህይወቴን የቤተሰቤን ችግር እንዴት ነው ማልፈው የሚለው የሚያስጨንቀን አባት እንደሌለን ስለምናስብ ለሱ አሳልፈን ስለማንሰጠው። ለዛ ነው ከኛ ጋር እደር ማለት የሚያስፈልገው። ከኔ ጋር እደር፣ ከኔ ጋር ሁን ጌታ ሆይ አንተ ካለ ሁሉን ምን እላለሁ እችላለሁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን። ሰላም ዋላችሁ። ጨርሻለሁ። እሺ፣ ኃይልን በሚሰጠኝ በክርስቶስ ምን እችላለሁ? ሁሉን እችላለሁ። ማላልፈው የለም። እግዚአብሔር ያሳልፍልኛል ብሎ ያምናል። እግዚአብሔር አብሮት ያለው እግዚአብሔርን ያስጠጋ ሰው። ስለዚህ ያለን ነፃ ፈቃድ አሳልፈን እንስጠው። ጌታ ሆይ እኔ ያሰብኩበት መንገድ ይሄ ነው፣ ያንተ ግን ይሻላል። እኔ ያቀድኩት እቅድ ይሄ ነው፣ ግን ያንተ ይሻላል። ሐሳቤ ይሄ ነው፣ ግን ያንተ ይሻላል። ፈቃዴ ይሄ ነው፣ ግን ያንተ ፈቃድ ይሻላል። ፈቃድ ይሁን ብለን ራሳችን ለክርስቶስ አሳልፈን መስጠት፣ ኃጢአታችንን መስጠት። አትታገሉ፣ ብቻችሁ አትታገሉ። በራሳችን አቅም መቼም የምናስተካክለው ሱስ የለም። በራሳችን አቅም የምንወጣው ኃጢአት የለም። ኃይልን በሚሰጠኝ በማን ነው የምችለው? በክርስቶስ ነው፣ በእኔ አይደለም። አሳልፎ ይሄው ኃጢአቴ፣ ይሄው ጨለማዬ፣ ይሄው ውርደቴ ማስማማት ያስፈልጋል። እኔ ይሄ ነኝ፣ አንተ ደግሞ መሐሪ ነህ። እኔ እንደዚህ አይነት ኃጢአተኛ ነኝ፣ አንተ ደግሞ ቸር ነህ። ስለዚህ ማረኝ ያስፈልጋል። አስመሳዮች ነን አብዛኞቻችን። እግዚአብሔር ፊት እንኳን ማመን አንፈልግም። ኃጢአታችን፣ ደካማነታችን ስንባል ያደግነው አለ አይደለ? አንተ ስራ እግዚአብሔር ምን ይልበታል? እግዚአብሔር ተጨማሪ ነገር ይመስላችኋል? አይደለም። ሁሉን ነገር አሳልፈን ለእግዚአብሔር ካልሰጠን እሱም አይሰራው። ስለዚህ በንስሐ ወደ ቤታችን ማስገባት፣ ሰውነታችንን ማጽዳት ያስፈልጋል። ያን ጊዜ በቤታችን ክርስቶስ ይገኛል። የመጨረሻውና ትልቁ ሚስጥር እንጀራውንም ቆርሶ ሰጣቸው፣ አይናቸው ተከፈተ። አይናችሁ እንዲከፈት ትፈልጋላችሁ? ለምን መሰላችሁ? አይናችን ካልተከፈተ ሁሉም ነገር ብዥ ነው የሚልብን። ልክ እንደነዚህ ሰዎች ክርስቶስ አብሮን ሆኖ እንደሌለ ይሰማናል። ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። ሁላችሁም ይሄንን ቪዲዮ ኮፒ ሊንክ፣ ዲዩት፣ ሼር እያደረጋችሁ ለኮሜዲያን እሸቱ አድርሱልን። ውድ ወንድማችን ቤተክርስቲያንን በምትረዳበት መንፈስ እጅግ አድርገን እናመሰግናለን፣ እናከብራለን። ነገር ግን ወንድማችን አሁን በሰሞኑ በሰራው ዶክመንተሪ በሚመስል አቀናብረ ፊልም ጽፈ ዋልድባ ገዳም የሄድክበት መንገድ ትክክል አይደለም። ይሄ ቦታ እግዚአብሔር ከዓለም ሰውሮ ከዓለም ዕውቀት ጥበብ ሰውሮ ያስቀመጠው ቦታ ነው። አንዳንድ አገልግሎቶቹ በሶሻል ሚዲያ ይወጣሉ። ነገር ግን ልጄን ከገዳም አስወጡልኝ በሚል ዶክመንተሪ ስራ የገባበት መንገድ ትክክል አይደለም። ይሄንን ቦታ እግዚአብሔር አስቀድሞ ከዓለም ዕውቀትና ጥበብ ሰውሮ ያስቀመጠው ብሔረ ብፁዓን ብሔረ ሕያዋን የሚገኙበት ቦታ ነው። የዋልድባ ገዳም በቅዱሳን መላእክት የሚጠበቅ ቦታ ነው። ውድ ወንድማችን አንተ እዛ ቦታ ከመሄድ በፊት ከ1989 ጀምሮ እስካሁን ድረስ
የአባ ሳሙኤል የቃል ኪዳን ልጆች ያላቋረጠ ያላሳለሰ ድጋፍ እያደረጉ ቆይተዋል። ሶላር ገብቷል፣ ወጮ ገብቷል፣ ማረፊያ ገብቷል። የሚፈለገውን ለጸሎት የሚያስፈልገውን ነገር እዛ ቦታ ላይ ይወስዳሉ። የአባ ሳሙኤል የጻድቁ አባ ሳሙኤል አቡነ ሳሙኤል ዘዋልድባ ልጆች። ስለዚህ አንተ ለዓለም ሶሻል ሚዲያ ለሶሻል ሚዲያ ቡዳ እያጋለጥክ ያለኸውን ይህንን የብሔረ ብፁዓን የብሔረ ሕያዋንን ቦታ በእንዲህ አይነት መልኩ ለመርዳት መነሳት አልነበረብህም፣ ማቀድም አልነበረብህ። እኔ ፎሎወር ለማግኘት ብዬ አይደለም። የዋልድባ ገዳም በቅዱሳን መላእክት የሚጠበቅ ቦታ ነው። ካሜራ የማይፈልጉ ሰዎች አሉ። ሲቀረጹ እንኳን ደስ ሳይላቸው እየተቀረጹ ያሉ አሉ። ነገር ግን አንተ በዚህ በኩል ፎሎወሩንም በዚህ በኩል መንፈሳዊውንም ነገር ይዛል። ሁለት እግር አለ ተብሎ ሁለት ዛፍ አይወጣም። አንዱን ምረጥ። ወይ በስውር አስረዳ ወይ በስውር አግዝ። ቀኝ ሲሰጥ ግራህ ይመልከት ስለሚል ዓለም እንድታጨበጭብልህ ዶክመንተሪ እየሰራ እንዲህ አይነት መካነ ቅዱሳን ቦታዎች ላይ አትሂድ እባክህን፣ መቅሰፍት ስላለው ነው። እኛ ወንድሞች ካልነገርን ማንም ሊነግርህ አይችልም። መላእክት የሚኖሩበት ቦታ በቀንና በሌሊት ቅዱሳን መላእክት የሚጠብቁት ነው። የሀገራችን የኢትዮጵያ ተንሳኤ የጸሎት ተንሳኤ ሀገራችን ከውድቀት የምትወጣበት ጸሎት የሚፈልቀው የሚወጣው የሚፈሰው ከዚህ ቦታ ነው። አንተ ካሜራ ይዘ ዩቲዩበሮች ባለሙያዎች ይዘ ፊልም የምትቀርጽበት ቦታ አይደለም። እባክህን ወንድማችን እሸቱ መለሰ ከዚህ አይነት ድርጊት ተቆጠብ። የምትረዳውን የምትሰጠውን እግዚአብሔር አምላክ ይቁጠርልህ። ግን በዚህ መልኩ እንዲህ አይነት ትልልቅ ገዳማትን ለሶሻል ሚዲያ ቡዳ እያጋለጥክ እየሰጠ ባታስረዳ ይሻላል፣ ባይረዳ ይሻላል፣ ባይታገዝ ይሻላል። በጣም ብዙ አገልጋዮች በስውር ሰጥተዋል፣ በስውር እያስረዱ አሉ እስካሁን ድረስ። ለአብነት ያክል ስማቸው መጥቀስ ካስፈለገ እነ መላከ ሰላም እንግዳ ወርቅ በቀለ፣ ወንድማችን ዘመድኩን በቀለ፣ እነ ደረጀ ዘወይንዬ ከ1990 ጀምሮ እስካሁን ድረስ የሚችሉትን እያደረጉ እያገዙ ነው የሚገኙት። እባክህን እጅን ከገዳማዊ እንዲህ አይነት ካሉ ገዳማዊ ቦታዎች ላይ እጅን አንሳ፣ ካሜራህን አንሳ፣ አውጣ። መቅሰፍት ስላለው ነው። እግዚአብሔር ከዓለም ሰውሮ ያስቀመጠውን ቦታ አንተ ለዓለም አታጋጥ። በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 እስከ 6 ስታነብ ለጃንደረቦቼ ከዚህ ከቤቴ ውስጥ ካሉት ይልቅ ከሴቶችና ከወንዶች ይልቅ የማይጠፋ የዘላለም ስም ሰጣቸዋለሁ ተብሎ ተጽፏል። ጃንደረባ ማለት ምን ማለት እንደሆነ ታውቃለህ? ከዚህ ከሚታየው ክላሲካል ከሆነው ወርልድ በስጋ ከሚለካው ዓለም ራሳቸውን ለይተው አግልለው ለእግዚአብሔር ተመርጠው ለእግዚአብሔር አገልጋይ ሆነው የሚኖሩበት ቦታ ነው። ስለዚህ ፕሊስ እጅን ከዋልድባ ገዳም አንሳ። እሸቱ መለሰ ደግሜ እነግርሃለሁ እንደ ወንድም። በሌላ ቪዲዮ እመጣለሁ። ሁላችሁም ይህንን ለእሸቱ መለሰ አድርሱልኝ። የገዛ ጓደኛዬ ራሴ ፍቅረኛዬን አስተዋውቂያት ራሷ ቀማችኝና ልታገባው ስትል ምን እንደተፈጠረ ልንገራችሁ። እጅግ የሚያስደንቅ ታሪክ ነው። እጅግ ስለደነቀኝ ነው ለእናንተ የምነግራችሁ፣ ትማሩበታላችሁ። ይህች እህታችን የት እንዳለች ስሟ ማን እንደሆነ አልነግራችሁም፣ ግን ታሪኩ ትማሩበታላችሁ። ልንገራችሁ። ይህች እህታችን ከጓደኛዋ ጋር ረጅም ዓመት ጓደኞች ናቸው። ረጅም ዓመት ያ ማለት 5 ዓመት አካባቢ 5 እንደዛ ዓመት አካባቢ ይሆናል ጓደኝነታቸው ማለት ነውና ፍቅረኛ ያዝኩ አለች። ተዋወቅን፣ ፍቅረኛ ያዝኩ። መንፈሳዊ ሰው ነው አለች። ግን ዲያቆን አይደለም፣ መንፈሳዊ የሚባል ሰው ነው፣ ግን ዓለም ውስጥም አለበት አለች። ጫጫት አይወድም፣ ዘፈን ምናምን አይወድም፣ ፊልም ማየት እጅግ ደስ ይለዋል። ከዛ ውጪ እንደዚህ ክለብ ምናምን እንደዚህ አይነት ነገሮችን አይሄድም ምናምን አለችና እኔም ያ ስብዕናው ስቦኝ አፈቀርኩት አለች። ተፋቀርን አለች። ከዛ በኋላ አንድ ቀን ጓደኛዬን ላስተዋውቅሽ ብያት ይዣት ሄድኩኝ አለች። ከዛ በኋላ ተገናኙ። ሲተዋወቁ ያው ኖርማል ተዋውቅ ነበር የተዋወቁት አለች። ከዛ በኋላ እኔ በማላቀው ሁኔታ ጓደኛዬ የፍቅረኛዬን ስልክ ከኔ ስልክ ላይ ወሰደች አለች።
ከዛ በኋላ ራሷን ሳታሳውቅ ፕሮፋይሏን ደብቃ ፎቶዋን ደብቃ ታወራው ጀመር አለች። ከዛ በኋላ ስታወራው ጥሩ ሁኔታ ንግግራቸው በጣም አሪፍ ሲሆን እኔ እኮ ነኝ ብላ ገለጠችለት። ከዛ በኋላ ማንነቷን ገልጣለት በቃ በደንብ መግባባት ጀመሩ አለች። ከዛ ስለኔ አለች መጥፎ ነገር ብቻ ትነግረዋለች። በቃ ምንም አይነት በቃ መጥፎ ሴት እንደሆን እጅግ መጥፎ ሴት እንደሆን ትነግረዋለች አለች። ከዛ እሱ አመናት። ከዛ በኋላ እኔን ታወኝ አለች፣ ችላ ይለኛል አለች። እኔ ደግሞ ምንድነው ብዬ ተጨነቅኩ አለች። ሳማክራት ኧረ እባክሽ ደግሞ ለየትኛው ወንድ ነው ደግሞ ይሄ ወንድ ተብሎ ነው ምናምን ትለኛለች አለች። እኔም ምንድነው ብዬ ቤተክርስቲያን ሄዳለሁ አለች፣ አለቅሳለሁ አለች፣ እጸልያለሁ አለች፣ እሰግዳለሁ አለች። ጌታ ሆይ ስጠኝ ብዬ የሰጠኸኝን ደግሞ ባርክልኝ እንጂ ለምንድነው እንደዚህ ጸባይ የሚቀያየርብኝ? ለምንድነው የሚተወኝ? እያልኩ እጅግ በጣም አለቅሳለሁ፣ አዝናለሁ አለች። በእንደዚህ ሁኔታ ላይ እያለን አንድ ነገር አስተዋልኩ አለች። ሌላ ጊዜ የሱን ስልክ ስጠቀም ምንም አይለኝም አለች። ሌላ ጊዜ ማለት ነው። ግን አሁን መከልከል ጀመራለች። ለምንድን ነው የሚከለክለኝ? ማለት የሆነ ነገር የሆነ ሰበብ አድርጎ እንትን ይላለች። ወይ ቻርጀር የለውም ወይ ምናምን ይለኛል፣ ይቆጣኛል፣ ወይ የራስሽን እንትናቲ ምናምን ይለኛል አለች። እንደዛ አጠገቡ እንኳን እሱ እንኳን እየጎረጎረው እንደዚህ አጠገቡ እንኳን ማየት አልችልም አለች። በጣም የሚቆጣኝ ጀመራለች። እና ይሄ ነገርማ ምንድነው ምናምን አልኳለች። ከዛ ደግሞ ጓደኛዬ ጋር ደግሞ እንደዚህ ሼር እንደራረግ ይሄን ቪዲዮ አየሽው ይሄን ፎቶ አየሽው ምናምን እንባባላለን እንደዚህ አለችና ከዛ በኋላ ልክ ቀርቢያት ስመለከታት ጀስት ትከለክለኝ ጀመራለች። ትከለክለኛለች ማለት እንደ በፊቱ አይደለም። ስሜ የራስሽን እንደዛ ምናምን ነገር እስቲ ስልክሽን ስጪ ምናምን ስላት የራስሽን ደምይ ምናምን ነው በቃ እንጂ ብትለኝ የሷን ስልክ እንድነካ አትፈቅድልኝም አለች። አትፈቅድልኝም። ከዛ በኋላ እኔም ለምንድን ነው የምትከለክለኝ የሚል ጉጉት ያዘኝና ድንገት ስልኳን ቻርጀር አድርጋው ስትሄድ ተከታትዬ አስቤበት ሄጄ ስልኳን አየሁታለች። ከዛ ሳየው ጀስት ፓተርኑ ተቀይሯል አለች። እንደ ድሮ አይደለም ተቀይሯል፣ ተቆላልፏል አለች። ምን አድርጌ ልክፈተው አለች። በጣም ግራ ገባኝ አለች። ከዛ በኋላ ትቼው ሄድኩ አለች። ከዛ ድጋሜ መጥቼ ድጋሜ መሙላትና ለመሙላቱን አይቼ ልነቅለው ስል ቴክስት ገብቷል ለካ አለች። ቴክስቱ ምን ይላል አለች? ያቺ ጅል አለች ወይ እሷን ታያትና እዚህ ቦታ ላይ እንገናኝ ይላል አለች ቴክስቱ። ስሙም ሌላ ነው አለች እና የፍቅረኛ ስም አይደለም ስሙም ሌላ ነው አለች። ስልክ ቁጥሩም አይታይም አለች። ጀስት ምናልባት እሱ ሊሆን ይችላል የፍቅር ጓደኝነት ጀምራለች ብዬ አሰብኩና ከዛ በኋላ ስልኳን ያንን እንዳየው ባላየ ዝም አልኳለች። ከዛ በኋላ ትንሽ ቆየችና ልወጣ ነው ምናምን አለች። ወይ አብረን እንውጣ ስለ አረ ምን ታረጋለሽ አንቺ ምናምን ብላኝ አረ ችግር የለውም አውቄ በግድ እንውጣ ብዬ ያስቋታል። በቃ አረ በፍጹም ብላ በግድ አስቀረችኝ አለች። የበለጠ ጠረጠርኩ አለች። በቃ የበለጠ በቃ እሱ ጋር ነው የሚሆነው ብዬ ጠረጠርኩ አለች። ከዛ በኋላ እሷ ሄደች አለች። ስትሄድ ስከተላት ከዛ በኋላም የተባለበት ቦታ እዛው ሰፈራችን ነው አለች። ተገናኙ አለች። ከዛ እውነትም እንዳልኩት እሱ ነው አለች። ሄጄ ሁለቱንም በድንጋይ አናታቸውን ብላቸው ደስተኛ ነኝ አለች። ከዛ በኋላ ልክ እንዳየዋቸው ምንም አላልኩም። ጀስት ገና ሲያቅፋት ከውስጤ የሆነ ነገር ታወቀኛለች። በቃ ከላይ ላይ ግፍፍን ያለልኛል ፍቅሩ ምኑ በቃ ብድግ አላለኝ ባንዴ ከላይ ላይ ጀስት ቤተክርስቲያን ሄድኩ አለች። አለቀስኩ አለች። እንዲህ ነው የምታደርጊኝ እኔ እንደዚህ ነው ንግግራችን ብዬ እጅግ ቤተክርስቲያን ውስጥ አልቅሼ በማላቀው አይነት ደረጃ አለቀስኩ አለች። ከዛ በኋላ እኔ እንደውም አልፈልግም፣ አትስጭኝ፣ አልፈልግም፣ ወንድ የተባለ እንዳትስጭኝ አልፈልግም በቃ ብዬ ሄድኩ አለች። ከዛ በኋላ እሷ መጣች አለች። በማግስቱ አይንሽን ማየት አልፈልግም። ለምን ምን ነው
በቃ አልፈልግም፣ አትመችኝም፣ አልፈልግም ለምን ምናምን አልፈልግም ከዛ ታይዋ ይቀራላ ምናምን ብላ ሄደች አለች። እሷም በዛው ቀረችልኝ። እሱ ይደውላል አለች። ይደውላል አለች። ከዛ እሷ ለካ ነግራው ነው መሰለኝ ቀጥታ ይቅርታ ብቻ የሚል ቴክስት ደረሰኝ አለች። ጀስት ዝም አልኩት አለች። ከዛ በኋላ ዝም አልኩት። ከዛ በኋላ እሱም አልደወለምም ቴክስትም አላደረገም። ጀስት የመጨረሻ ቴክስቱ ይቅርታ የሚል ነው አለች። ከዛ በኋላ እነሱ ጀስት ፍቅራቸው ጠነከረ። እኔ እየጠነከርኩኝ መጣሁ። በብቸኝነቱ ጠነከርኩ፣ ለመድኩት ብቸኝነቱን። ከዛ በኋላ የእግዚአብሔር ነገር የሚገርም ሆኖ አለች ከሀብት ያለው ሰው፣ ከስነ ምግባር የተባረከ ሰው፣ ከአገልግሎት ክህነት ያለው ሰው አጋጠመች። የትኛው ፕሮቴስታንት ደርድረህ 50 በ60 በእምነት ብቻ የዳነ ሰው ጠራልኝ ብትለው ፈያታዊ ዜማን ፈያታዊ ዜማን በቀኝ ተሰቀለው ወንበዴ ነው። በጣም የሚገርመው ነገር ፈያታዊ ዜማን ማለት እንደውም ከሰባቱ ሚስጥራት ቤተክርስቲያን አንዱ ፈጽሞ የዳነ ሰው ነው። አምኗል፣ መስክሯል፣ ንስሐ ገብቷል። ንስሐን ይረሷታል። ለምን እንደሆነ አይገባኝ። ሚስጥር ስለሌለ ነው እኮ አመነ፣ ትክክል መሰከረ፣ ጠየቀ፣ ኃጢአቱን አምኗል፣ ክርስቶስን ፈረደለት፣ ንስሐ ገብቷል። እንደውም እነሱ ለሚያስቡት ሐሳብ ሰው ቤተክርስቲያን ለንስሐ የምትጠቀመው ሰው ተዘከረኒ ጊዜው ውስጥ መንግስት ከሚለው እኮ ቅዳሴ ለቤተክርስቲያን እኮ የምታዜማው ከግዚዮታ በፊት ለምንድን ነው? ፈያታዊ ዜማንን ይቅር እንዳልከው እንዳሰብከው እኛንም ማስተዋል የንስሐ ማሳያ ነው። የእምነት ብቻ ለሚላሳሰብ ማሳያ የሚሆን ሰው አይደለም። ከድነት አንጻር እንዴት ይታያል? አንደኛ ሚስጥራተ ቤተክርስቲያን ባልተጀመረበት ዘመን የነበረ ሰው ገና እኮ ክርስቶስ አሁን ሞቶ በሲኦል ያሉትን ገና ነፍሳት ነፃ አላወጣም። ሐዋርያት ገና መንፈስ ቅዱስ አልወረደላቸውም። ገና ጌታ ጭራሽ አላረገም፣ መንፈስ ቅዱስ አልወረደም፣ ጥምቀትም አልጀመሩም። ጥምቀት በሌለበት ዘመን አማናዊው የሐዋርያት ጥምቀት ባልተጀመረበት ዘመን መስቀል ላይ የተንጠለጠለን ሰው ለእምነት ብቻ ማሳያ ማድረግ በጣም ትልቅ ስህተት ነው። ራሱ ጥያቄው ራሱ ስህተት ነው ማለት ነው። ምስክር ሆኖ የመጣበት ድነታችን ሳያልቅ ነው፣ ገና ሳይፍ ተጀምሯል፣ አልተፈጸመም። ትክክል በመሃል በቃ እንደውም ከሐዋርያት በኋላ የተነሳ ሰው ቢሆን ኖሮ እንደው ለሪዝንም ቢሆን ይጋብዝ። እሺ ግን እንዳሉት ደግሞ ከሐዋርያት ዘመን በኋላ የተነሳስ ቢሆን ብለን ደግሞ እንፍታው። ቢሆንም ትክክል ነው። ህግ የሚሰራው ሰውየው ባለበት ሁኔታ ላይ ሲሆን ነው። ህጉ ያንን ህግ መፈጸም በሚያስችል ፐርፎርማንስ ላይ መሆን ሲችል ነው። ያን ባልቻለበት ሁኔታ አንድን ሰው መስቀል ላይ ሆኖ ተጠመቃትለው እና አሁን ቆይ እውነት እነሱ እንደሚሉት ጥምቀት ቢያስፈልግ ኖሮ ይጠመቅ ነበር የሚሉት አንድ ጊዜ ያስፈቅዷቸው አይ አንዴ እባክህ ብሎ ወታደሩ ተጠምቆ እንዲመጣ ነው የፈለጉት። መስቀል ላይ መሆኑን ራሱ ረስተውታል እኮ እንደኮ እሱን እኮ ነው የምልህ። ልክ ነፃ እድል እንዳለው አይነት ነገር እድል ኖሮት አይ ይቅርብኝ ጥምቀት አልጠመቅም ብሎ ሸሽቶ የመጣ አይነት ሰው ነው ያስመሰሉት እኮ። እንዴት ነው አስፈቅዶ አይጠመቅ ከየት ያመጣዋል? የሚወሰነው ወይም የሚለካው ሰውየው ባለበት ሁኔታ አለ። ማመን ብቻ ቢያድን ኖሮ ይሁዳ በዳነ ነበር። አምላክ መሆኑን በደንብ ያውቃል፣ ችግር የለበትም። መምህር መሆኑን ያውቃል፣ ግን ልቡ ተንኮል ነበር። ግን ልካዱ አለ፣ ግን ገንዘብን ወደደ። ማመን ብቻ ቢያድን ኖሮ ጴጥሮስ አላውቅም ብሎ መካዱ ብቻ ንስሐ ሳይገባ በዳነ ነበር። ስለዚህ ይሄ ትምህርት ለፈያታዊ ዜማን በዚህ ትምህርት ምስክር ሆኖ ሊቀርብ የማይችል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በጣም ወሳኝና አስተማሪ መልእክቶችን ለማየት ለመከታተል ለማዳመጥ ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።